ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌት እና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። ምን ዘጋሽ? ለሀቡ በዋሳ ወላሂ በይ ቴክኖሎጂያችን እዚህ ድረስ ነው። ታይላንድ ሄደሽ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? ሁሉ ነገር ምን የሌላለ ኢመራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣቸው ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል። ወላሂ ብዙ ውድ አይደለም። ምንት አይደለም ሪዝነብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም እያለች ነው አንዷ 6,000 እያለች ነው አንዷ። 2,000 ተሰራች ናት። በቃ 6,000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል። እንደ $2,000 1,000 ያጎደች $2,000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ የሆነ አዲስ ነገር መፍጠር ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው አሁን ገባ። አላስተርጓሚ ገባትም ነበረ መጀመሪያ ተቀሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እነዛ ስልክ እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወን በእናታችሁ የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኖርሽ አንዳንድ ነገሮችን ኢንሹራንስ ከበር አይረግም ባይዘቡ ግን ከዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያው ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርጉም። ማንኛውንም ተጅሚል ወይም አቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ተወፍሪለታል። እሱም ጥሩ ሀሳብ ነው። እየቀያየሩ የትኛውም እንዳያምረው ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባሽ። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ በአለባበስ በሁሉ ነገር ሁሉ ጊዜ አዲስ መሆን አለባት። መሰልቸት የለባት በአንድ አቋም። ይህን አምናለሁ እኔ። በጣም ጥሩ ሀሳብ እስማማለሁ። ሴቶች ተጠቀሙበት። ላይ ደግሞ የውልሽ ሀቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ተወፍሪለታል። እሱም ጥሩ ሀሳብ ነው። እየቀያየሩ የትኛውም እንዳያምረው
ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባች። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ በአለባበስ በሁሉ ነገር ሁሉ ጊዜ አዲስ መሆን አለባት። መሰልቸት የለባት። በአንድ አቋም አረብ ቤት እንደዚህ ቪላ ሲሰራ ከምንም በላይ የሚጠነቀቁት ሀቡ ለመጅልሳቸው ነው፣ እንግዳ መቀበያቸው። የእሷ ደግሞ በዛ መልኩ የተሰራ ቤት ነው። በጣም አድንቂያት፣ ደስ ብሎ። አመሰግናለሁ ሙኒትዬ። እኔ እኮ ሸመኛ ነኝ እኮ ላይ ማውራት አልችልም። አየሽ፣ በስራ ብቻ አይደለማ ጉብዝናዋ ሪምሻ የምትታወቀው ቲክቶክ ላይ የስራ ሰው በመሆኗ ነው። በስራዋ በቃ ወሬ ዚዛትል ስራ ላይቧን ከፍታ ወርቋን መሸጥ ብቻ። በማያገባት አትገባ፣ በማይመለከታት ነገር አስተያየት አትሰጥ። ላይቧን ከፍታ እስከምትዘጋ ስራዋን ብቻ ነው የምትሰራው። ምንም እዛ ቤት አታያት፣ እዚህ ቤት አታያት፣ ሰው ቤት ገዝታ አትገባ። ከኔ ቤት ውጭ የትም ቤት ስትሄድ አይቻት አላውቅም። በቃ ላይቧን ትከፍታለች፣ ወርቋን ትሸጣለች እና በቃ በስራ ነው የምትታወቀው። ግን አሁን ቤቷ ደግሞ እኔ ቤቷ ሂጄ አላውቅም። ይኸው ቤቷ የሄደ ሰው ደግሞ የቤቷን ንጽህና ሙያዋን ሲመሰክርላት ደስ ይላል። እኛም ኮራ ሴት ልጅ እኮ በእቃዋ መሰክርላት ደስ ይላል። ምን አይነት ሴት እንደሆነች ነገርኩሽ። ከበርሽ ምንጣፍ ገምታለሁ እኔ ሲጀመር ገባን። ከዛስ በኋላ ደግሞ ስንገባ አንድ ሰሞን ተለጠፈ። ሀውዬ ሰውየው ሱዳኒ ነው፣ ሰውየው ሽማግሌ ነው። መቼም ስስ ጎናችንን ያውቁታል። ባላችን እንደዚህ ነው እንደዛ ነው ገለመሌ። ኧረ ሀቡ እንትን እንድትል ፈልገው ነው ይኸውልሽ። ኧረ እኔ ባል ሽማግሌ አይደለም የሁላችሁ ብላ እንድታሳያቸው ሞኛችሁን ፈልጉ እንድታሳያቸው። ማወጣጫ መንገድ ናት እቺ፣ ይኸውልሽ ማወጣጫ መንገዳቸው ናት። እና ከቁመት ብቲ ከሰውነት ብቲ ከስነ ስርዓት ወንድ ልጅ በምኑ ታውቂዋለሽ አቡዬ? ሴቶች ሲገቡ አንገቱን ደፍቶ ሰላም ብሎ ላሽ ባህላችንን አውቆ ማለት ነው። እኛን ሰላም አለ እልም እኔ በደንብ ሳላየው ጠፋ ለነገሩ። ግን እንዲህ በጨረፍታ ሳየው ማሻላ ነው አቡዬ፣ ማሻላ። ጨዋ ወንድ እንደዚህ ነው። ይህ ሴቶች ሲገቡ ጎንበስ ብሎ ላጥ ይላል። ከሴቶች ጋር ተደርጎ ወሬ አያወራም። ጨዋ ወንድ አለሁኝ አለ መኖሩን አሳየ። ሰውየው ማንነቱንም አሳየ። የምሽማ አሁን ጉጉት በጉጉት ልትገላቸው ነው የባሰ። እንዲሁም እንዲጓግተዋል በሚሻ እየለጠፉ አንዴ ሱዳኔ አንዴ ሽማግሌ የሚሉ ሰዎች በጉጉት ለሙኒት መልስ መስጠት አልችልም። እናቴ ትሁን በጉጉት በቃ መልስ ለሙኒት እኔ መስጠት አልችልም። አቡዬ እኔ ደግሞ በዘዴ ምን አደረኩ መሰለሽ? እህቴ ኦፕሬሽን ያደረገች ጊዜ ጓደኞቼ 2-3 ጓደኞቼ እህቴ ጋር ቁጭ ብለው እያለ ተቦጭቄ ነበር ትንሽ። ባሏ ሱዳኒ ነው፣ ባሏ ሽማግሌ ነው ምናምን ሰምቻለሁ። ደወልኩኝና መሐመድ እናና ኩኩዬን እያዝ አልኩት። ምስክሮች ብቻ ማወቅ የሚገባቸው ብቻ እንዲያለ። እሱ ደግሞ ትንሿን ልጅ ይዞ ላስ ብሎ መጥቶ ኩኩ ጋር ሲገባ ማየት የሚገባቸው ሰዎች አዩ። ስማርት ነሽ እኮ ሀቡ ታውቀዋለች፣ ሳሪቲ ታውቀዋለች። መሲ ታውቂዋለሽ? ይመስል መሲ አታውቀውም መሰለኝ። አላየችው የመጡት አርፈዳችሁ ነበረ። ኤልያስን አላገኘ ነው እነ ሙኒት ነው ያገኙት። እነ ሙኒት ናቸው ቀድሞ የመጡት። እናንተ ወሬ እኔ ወሬ ይሻላል። ሙኒት ወሬኛ ለምትሉት ከእናንተ ወሬ እኔ ሰው ተናደው ሙኒት ስለባባሻቸው ተናደው የኔም ባል አስገረፍኩኝ እልሻለሁ። በአይን አየት በቃ ማየት የሚገባው ሰው ወዲያው ነው። ጓደኛዬ የጂማ አሰልጣኝ ነው እንዲ ያመጣሽው ሽማግሌ ያሉት ሰውዬ ሙኒት የጂማ አሰልጣኝ ነው እንዴ ሰውዬ ያለሽ በቃ አፍታ ዘጊያለሽ። በጣም የሚጓጉት የሰው ባል ለማየት የሰው ባል ምን እንደሚሰራ ለማወቅ ምናምን በቃ ፈጥረው ያወሩና ከዛ ኧረ አይደለም እንደዚህ እኮ ነው እንድትይና እውነታውን እንድታወጪ ማወጣጫ እኮ ነው። ገባሽ? ሶሻል ሚዲያ ላይ በጣም ባል ነገር እያወጣ ያሳያል። ገባሽ? መናገር ማይፈልገውን ነገር ማለት ነው። ሽማግሌም ሆነ ወጣቱም ሆነ አካለ ጎዶሎም ሆነ ምንም ሆነ አንድ ሰው ተስማምቶት ከዛ ሰው ጋር የሚኖረው ሰው ነው እንጂ የሚጨነቀው የማይኖረው ሰው ለምን ይጨነቃል? ጭንቀት ሌላ ሀሳብ የለም።
ያለባቸው እንደዚህ አይነት ሰዎች የህይወታቸውን ችግራቸውን በሰው ህይወት ለመርሳት የሚሞክሩ ሰዎች ብዬ ነው የማስባቸው። ላይ በህይወታቸው ያለባቸውን ስትራግል ጣጣቸውን ምናምን ስለ ሰው ህይወት እያሰቡ መርሳት ስለሚፈልጉ ችግራቸውን ማስረሻ ገባሽ? ያለባቸውን ስትረስ በሰው ህይወት ለመርሳት የሚሞክሩ እንደዛ ነው ብዬ የማስባቸው። እኔ ወላሂ ሀቡ ከአንቺ ምን እንደተባሉ ታውቂያለሽ? ማንም ዲዘርቭ አያደርግም ወጥተሽ ኤክስፕሌን ለማድረግ ማንም ሰው ህይወትሽ ውስጥ አሁን የሆነ ሰው የሆነ ነገር ብሎ ሀቁ የሆነ ሰዓት ይኸውልሽ፣ ለመጀመሪያ ጊዜ ኔ ሲመጣ ባሏ ሽማግሌ ነው፣ ባሏ እንደዚህ ነው፣ ባሏ እንደዚህ ነው፣ ልክ መታወቅ ሲጀምር ማለት ነው። ጊዜ መጣና ጊዜ ዳኛ ጊዜ እንትን ነው። ጊዜ ሁሉ ነገር ያጠራል። ከዛ ሰዎች ስታቂ የሆነ ቦታ ስትገናኝ እንዴ ይህን እንዲ ባለቤትሽ ነው ይሉሻል። ገባሽ? ጊዜ እንደ ውሃ ነው፣ ሁሉ ነገር ያጠራል። ኖበዲ ዲዘርቭ እና ኤክስፕሌን ልታደርጊለት ወተሽ ትትመለሽለት ማንም ሰው ዲዘርቭ አያደርግም። ጊዜ ውሃ ነው። ገባችሁ? ጊዜ ውሃ ነው። በጣም እዚህ ሶሻል ሚዲያ ላይ የተረዳሁት ይሄንን ነው። ሁሉም ጊዜው በቃ ጊዜው ሲደርስ ሁሉም ነገር ፍንትው እያለ ራሱ ፍንትው እያለ ያስታውቃል። መስታወት ነው የሚባለው እኮ ጊዜ ሁሉን ነገር እያጠራ እያሳየ ይሄዳል። አንቺ በፊት እንደመጣሽ ሰሞኑን እንደውም ትመልሽ ነበር፣ ትዝ ካለሽ ታውሽ ወዲያውኑ የተውሹ በቃ ሪም አትመልሽላቸው፣ ኮመንትም ሆነ ምንም አትመልሽላቸው ስልሽ አለመመለስሽ ዋጋሽን እያከበደው በጣም ይሻውን እንዴት በራስሽ እንደምትኮሪ። ምክንያቱም በቃ ዩዶን ሀፍቶ ኤክስፕሌን ዮርሰልፍ ምንም ናት። ሽማግሌ ነው ቢሉ ይበሉ፣ ምን አገባሽ? አያውቁም። አንቺ ነሽ ህይወትሽን ሱዳኒ ነው ቢሉ ይበሉ፣ ከፈለጉ ሱዳኒ፣ ከፈለጉ ሽማግሌ፣ ከፈለጉ ምንም የላትም ምን ባል ይበሉ፣ ምንም ቢሉ አውርተው ሲደግማቸው አዳኢንድ ዝም ይላሉ። ለዛ ነው የሰው ልጅ ሶሻል ሚዲያ ላይ ራሱን ለማንም ኤክስፕሌን ማድረግ አይጠበቅበት። እኔ ምንም ቦምብ ቢፈነዳ ሀቡ ቦምብ ቢፈነዳ ታውቂያለሽ፣ ሳሪት ትመክረኛለች፣ አንቺ ትመክረኛለሽ፣ ምን ትመክረኛለሽ። ከአንቺ በህይወት ትምህርት የተማሩ ሰዎች፣ ከአንቺ ትንሽ የተሻሉ ሰዎች ለአንቺ የሚነግሩሽን ባይጠቅምሽም መስማትሽ ባይጠቅምሽም አይጎዳሽም፣ ባይጠቅምም አይጎዳም። አይ ዲድንት አንሰር ፎር ኤኒቲንግ። ለማንም ምንም አይነት ነው መልስ አልሰጥም። በቃ የሆነ ነገር እንትን ሲል አለው በቃ ሁሉም ነገር መላ መፍትሄ አለው። አሁን የመሲ ነው የቀረን እያሉ ነው ኮመንት ላይ ጅን ነው። አሁን እያየዋቸው ነበር። መሲ ፍቃደኛ ነሽ? እኔ ፈራን ነው የሚካሰሱ ሰዎችን አብዬ ካሰሰለች በጣም ትካሰሳለች። የቀረን ብለዋል። መቼ ነው ችግር የሚወጣው? ሙኒት ትንገረች። እሱን መውጣት እኔ ነኝ እንዲወጣ አቡ ጅንኑ እሷን ራሷ እኮ ነው የቀየራት። ልጁ በጣም ኳሊቲ ነው። ምን ልበልሽ፣ ከላይ እስከታች ግርማ ሞገስ አለው። እርግት ያለ ነው ማለት የመውጣት ሀሳብ የለውም። ሶሻል ሚዲያ ላይ የመውጣት የመታየት ሀሳብ የለውም። አሁን ከሰርጉ በኋላ ይወጣል ብዬ አስባለሁ። ሰርጉን መቼም እንግዲህ ተሸፍኖ አያሳልፈውም። እሷ ናት እኮ ብዙ ላይ ስቲከር እያደረገች ብትፖስተውስ በምን እናውቃለን? እሷ ናት የማታስወጣው። ኢቭን ከኛ እኔና ሳሪ ብቻ ባላችንን አስመትተን ሶሻል ሚዲያ ላይ አይ እኛም በደበቅን ኖሮ እንደሰው እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ ከነበራት ለውጥ ያን ሰሞን ራሱ ልጁን እኮ መገመት ትችያለሽ። የመሲን አለባበሶች አስተውለሻቸው ነበር? የመጣ ሰሞን በጣም ተለውጣለች። በምን እንደሸፈጣት አላውቅም። ስትወድ እኮ እንዲህ ነው። ሴት ልጅ እኮ ስትወድ እኮ ለወንዱ ብላ ትለወጣለች። እሺ ልትከሳ ትችላለች፣ ምን ልትል ትችላለች። እኔ እንደው አሁን እዚህ ጋር የተቀመጠው ነገር ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቡ የቱ ምንድን ነው አልገባም። ማይስር አልገባም። እንደ ዛሬ ናቶላ አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው በዛን ቀን ግን እንዲህ ብሎ ቆሞ ነበር እና 2-3 ሳገኛቸው እንደዛ ነው። እሱ በሄደ በማግስቱ በቲሸርት መጣችልሻ። ስትመጣ ዘንከትከት ብለው ተዘረጋግተዋል። አለ
እሱ እኔ አንደኛ እሱ ይሄ እንደዚህ ያለ አይደል ይሄ ወከበው ምናምን አይፈልጉም። ይሄ ቲክታክ ላይ አሁን ወይ የሪምን ባል ወይ ሀቡ ያንቺን ባለቤት ቲክቶክ ከፍታችሁ ቁጭ በሉ ብታይ አበዳን አይመጣላቸውም። ምክንያቱም ውሏቸው ሌላ ቦታ ስለሆነ እና ይህን ጫጫታ ምናምንም አይፈልገውም። አንደኛ፣ ሁለተኛ ነገር ደግሞ እኔ እንዲወጣ አልፈልግም እንጂ ወይም ያሳ ቆንጆ ነው ሀቡዬ እልክልሻለሁ። አይ ነው እሱማ ቆንጆ ሲሆን ነው እኮ የምትደብቁት እኮ ያው እንዳትቀሙ ምናምን ፈርታችሁ መሰለኝ ባሎቻችሁ የምትደብቁት። አይደለም ታሪክ ደግሞ በባሎቻችን ስለምንተማመን እናወጣቸዋለን። በባሎቻችን ስለምንተማመን አይደለ ሳሪ እንዳታንሻክኪ እኔ ከመጀመሪያው ጀምሬ ነው ያወጣሁት። አቡ ሰምተህ አይተሻል። ከመጀመሪያው ጀምሬ እኔም ከመጀመሪያው ጀምሬ የሆነ ሰው እጁን አወጣ። ኮሜንታተሮች ፈጣሪ ይስጣቸው እጃውን ከወጣ ይገጣጠማል። ታዋቂው ባታወጫ ለእነሱ ምን ታስባቸው? ምን ታስኖት እኮ ነው ስማቸው። ምን ታስባቸው ታውቂያለሽ? እኔ እናቴ ትምህርት ከኤአይ እያመጡ የሰው ፊት ላይ እየገጠሙ ምናምን አላህ ሙስተዓን የሆነ ሱዳኒ ሰው እያጋቡ የሆነ ኔፓሊ ሰውዬ። አረ ማሻአላ ስንት አይነት ሰው አጋቡኝ። ስንት አይነት ሰው ግን የማታወጡት ባሎቻችሁን የማታሳዩት ያው እንዳትቀሙ ቆንጆ ልንገርክ ማርያምን እኔ እንዳልቀማ ምናምን እኔም ያለሱ እሱም ያለ እኔ ሀቡ አንቺ አሁን ኩርት ብለሽ አይደል በፓፒ የምትናገር እኔ ኩርት ብዬ ነው እሱ የምናገረው። ሪምዬ ሳሪና ሀቡ የሰውን ፕራይቬሲ እንዳይበላባችሁ ነው። ኖ የሰውን ፕራይቬሲ መጠበቅ አለብሽ። ለምሳሌ ቲክቶክ መጠቀም የማይፈልግ ሰው ከሆነ ሶሻል ሚዲያ የማይጠቀም ሰው ከሆነ ለምን ልጄ ነው የሚያስወጣው? ኤልያስ ስለማይፈልግ ነው። መሲ ግን እኔ የማልፈልገው ነው ያለች። ኤልያስ ስለማይፈልግ እኔ አይን እፈራለሁ። እኛ አበሻ ጠንካራለን፣ እንችለዋለን። እነሱ አይችሉም። ሀቡ ልንገርሽ ማርያምን ሳሪም ታውቃለች፣ ማሚም ታውቃለች። ያኔ እኔ ብቻ ሳልሆን እሱ ውካታ ይሄ እንደዚህ እንትኑን አይፈልግም። ለዛ እኔ በፖስቱ ምንም አይለኝም እኮ ግን በቃ እሱ ደግሞ መቶ ካልፈለገ ለምን አደርግለታለሁ? ግን ሀቡ አንድ ጥያቄ ልጠይቅሽ። ሪሌሽንሽፕ ፕራይቬት ቢሆን ነው ወይስ ፐብሊክ ቢሆን ነው የምትወጂው? ፕራይቬት ቢሆን ሞር ጥሩ ነው። ምክንያቱም ሞር ሴፍ ነው። ፐብሊክ ከሆነ በጣም ብዙ ነገር ይመጣል ይኖረዋል። አዎ እና ያ ሰው ጠንካራ ካልሆነ ብዙ ሪሌሽንሽፕ ይበላሻል ፐብሊክ በመሆኑ። ለምን ሁለቱም ፓርትነሮች ጠንካራ መሆን አለባቸው። አሁን እኔ ላይ በጣም ብዙ ነገር ይባላል። ባለቤቴ ጠንካራ ባይሆንና የማይተማመንብኝ ቢሆን ይሄን የኛም ትዳር ፈርሶ ነበረ። ገባሽ? በጣም ብዙ ነገር መልካችንም እያስተያዩ እሱ ቆንጆ እሱ አስቀያሚ ናት፣ ስለዚህ አይወዳትም። አሁን ያንን ሲባል እኔ አስተሳሰቤ ዶማ ብሆን አይወደኝም ብዬ እኔም ትዳሬን እፈታለሁ። ገባሽ? በነገራችን ላይ እንደዚህ ነው። እኔን አይተሽኛል። ባልገዝታ እባላለሁ። ትሰሚያለሽ? ኤክስፕሌን ላድርግልህ ለመሰለሽ አቡ ባለቤት ጠንካራና ጎበዝ ስለሆነ ነው እንጂ እውነት እኔ የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብዬዋለሁ። አያሳስበኝም። ለመሰልሽ አቡ ልክ እንዳልሽው ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋትኤቨር ምንም የሚያመጣው ነገር የለም። ወሬ አይለያቸውም ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው። በጣም ጠንካራ ያለበለዛ የሰው ወሬ በጣም የሰው ወሬ ቤት ያፈርሳል። ማሬ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺን በሱ ስትተማመኝ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሀሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ አይደል? አውሩ እናንተ። እኔ ነኝ ማቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመንቱኛ ሲያዩ የሀቡ ቤት መሆኑ ረስተውት ነው። አውሪላቸው ማሪ። የኛ አንቺ ነገር ናቸው። ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው። ባሎቻችሁ ከስራ ያልገቡ አሉ።
በስልክ የምታዋሯቸውን በቤት ያልገቡ አሉ።